ሃይ ሰላም እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ነገር ግን የሆነ ነገር ማለት ፈለኩኝ በሰይጣን ላይ ሰይጣን በሶስት ሃይማኖቶች ላይ እንመልከት እስቲ በክርስትና በዋቄፈናና በእስልምና በሶስቱም አስተምሮቶች ላይ የሰይጣን አስተምሮ ይለያያል። ይሄንን ካለማወቅ የተነሳ ይመስለኛል በክርስትና ሰይጣን አለ which is የተጣለ መልአክ ነው እንደ መልአክ ተፈጥሮ ነገር ግን አሳሽ የሆነ ነፍሰ ገዳይ የሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሆነ እንደገና ደግሞ ወንጀል የሚያሰራ ነው። ይሄ ሰይጣን የተጣለ ነውና ምንም በክርስቲያኖች ላይ ኃይል ብርታት የለውም። ማርቆስ 16 ቁጥር 17 ላይ መጽሐፍ ቅዱስ እንደሚናገረው ማለት ነው። ያመኑት ሰይጣንን ማስወጣት ማባረር ይችላሉ። እንደገና ደግሞ ዘውልቅ 23 ላይ ሰይጣን መተት፣ ድግምት፣ ሟርት በክርስትና ላይ ወይንም በአማኞች ላይ ምንም ነገር ኃይል እንደሌለው መጽሐፍ ቅዱስ ይናገራል። ወደ ዋቄፈና ስንመጣ ደግሞ ሰይጣን የሚባል ነገር የለም፣ አይታመንም። ሰይጣን የፈጣሪ ተቃራኒ ነው ተብሎ ስለሚታመን ፈጣሪ ደግሞ በፍጹም ተቃራኒ የሆነ ነገር ሊኖረው አይችልም፣ ያጠፈዋል ተብሎ ነው የሚታመነው። በዋቄፈና እምነት ውስጥ ሰይጣን የለም። ስለዚህ ድግምት፣ ሟርት ምናምን ሰይጣን ምናምን ጂኒ ገለመሌ ወለመሌ ምናምን ብትል በዋቄፈና እምነት ውስጥ አይሰራም፣ የለም። በእስልምና ውስጥ ስንመጣ ደግሞ ሰይጣን የተለያየ አስተምሮ አለ። ለምሳሌ ጂኒዎች አምነው ወለ ሻዳ ተቀብለው ሙስሊም ሊሆኑ ይችላሉ። በክርስትና ውስጥ ግን እንደዛ የለም። በእስልምና ውስጥ ጂኒ ወንድሜ እህቴ ልትል ትችላለህ። በእስልምና ውስጥ ሰይጣን ጾታ አለው። በክርስትና ውስጥ ግን ሰይጣን መንፈስ ነው እንጂ ጾታ የለውም። በእስልምና ውስጥ ሰይጣን ጆሮ ውስጥ ሽንቱን ሊሸና ይችላል። በክርስትና ውስጥ ግን እንደዛ አይነት አስተምሮ የለም። በእስልምና ውስጥ ሰይጣን አፍንጫ ውስጥ ሊያድር ይችላል። በክርስትና ውስጥ እንደዛ አይነት አስተምሮ የለም። ዋናው ግን ልዩነታችን ምንድነው? በእስልምና ውስጥ ሰው ሁሉ ሰይጣን አለበት ተብሎ የሚታመነው with exception to ማርያምና ኢሳ። በእስልምና ውስጥ ከማርያምና ከኢሳ በቀር ሁሉም ሰው ሰይጣን ነክቶታል ተብሎ ይታመናል። ይህም ሳሂህ አልቡኻሪ 3286 ቡክ ነምበር 59 ሐዲስ 95 ላይ ተዘግቧል። ብዙ ሐዲሶች አሉ በዚህ ጉዳይ ላይ እንደዚህ የሚያወሩ ማለት ነው። ስለዚህ በእስልምና ሁሉም ሰው ሰይጣን አብሮት ይወለዳል፣ አብሮት የሚኖር ነው። ይህ ከሆነ ታዲያ መተት አደረክብኝ፣ ሰይጣን አሰርተህብኝ፣ እየጣለኝ ነው፣ እየታመምኩ ነው ምናምን የሚለው አስተምሮ በእስልምና ላይ ፈጽሞ ሊሰራ አይችልም። ለምን? አስቀድሞውኑ ሰይጣን በውስጣቸው በደም ስራቸው ውስጥ እንደሚዞር ነብያቸው ተናግሯል። ይሄ ከሆነ ታዲያ ሰይጣን አደረክብኝ የሚለው አስተምሮ ስህተት ይሆናል ማለት ነው። ምክንያቱም ይሄ አስተምሮ ወይን ስህተት ነው ወይንም ደግሞ መቀበል አለባችሁ። ምክንያቱም በደም ስራችሁ ውስጥ ደም እንደሚዟዟረው ሁሉ ሰይጣን ይዟዟራል አለ ከተባለ ሰይጣን አደረክብኝ ልትለኝ አትችልም። አስቀድሞውኑ ያለን ነገር እኔ ላደርግብህ አልችልም ማለት ነው። ስለዚህ ከዚህ አንጻር ነው ይሄን አስተምሯችሁን ጠንቅቃችሁ ካወቃችሁ ብዙ የሚያስደነፋ ነገር አይደለም። ልዩነታችን እንደ ውበታችን ተቀብለ ነው ልንከባበር ይገባል። በማስፈራራ ጉዳይ ከሆነ አክቹአሊ እኔ የምፈራ አይነት ሰው አይደለሁም። አረብ ያለች ሴትን እንደምታስፈራራ እኔ ልታስፈራራኝ አይችልም። ቱ ዘ ፋክት ለመናገር ጓደኞቼ ሙስሊም ናቸው። ስለዚህ ይህንን ልዩነት አምነህ ልትቀበለው ይገባል። አስቀድሞውኑ ሰይጣን ካለብህ ሰይጣን አደረግክብኝ ብለህ የክርስቲያኖችን ቤት ማፍረስ፣ ቤተክርስቲያን ማፍረስ፣ እንደገና ደግሞ ለማሸማቀቅ መሞከር አያስሄድም። እስከ መጨረሻ ድረስ እኔም አልፋታም ማለት ነው እንደዚህ ምትል ከሆነ። ሰላም እንዴት ናችሁ? ዛሬ ለሁለተኛ ጊዜ ነው የመጣሁባችሁ። አንድ ከፕሮቴስታንት የተነሳ ቤተክርስቲያን መጽሐፍ ቅዱስን ቆርጣ የጣለችበት ብሎ ያነሳውን እስቲ ያዳምጡት፣ ምላሽ እንሰጥበታለን። የክርስቶስ ኢየሱስን ነፃ አውጪነት ቆርጣ የጣለችው ቤተክርስቲያን ይሄንን ዛሬ ከኔ ጋር እናያለን። በመጽሐፍ ቅዱሳችን ሁላችንም እጅ በሚገኘው መጽሐፍ ቅዱስ በገላትያ ምዕራፍ 5 ላይ እንደዚህ ያለ በነፃነት ብንኖር ክርስቶስ ነፃ አወጣ
እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል መጽሐፍ ቅዱስ። በነፃነት እንድንኖር ክርስቶስ ነፃ አወጣን ይላል። ስለዚህ ክርስቶስ ነፃ አወጣን የሚለውን ከመጽሐፍ ቅዱስ ውስጥ ቆርጣ የጣለችውን ቤተክርስቲያን ላሳያችሁ። የኦርቶዶክስ ቤተክርስቲያን በ2000 ያሳተመችው መጽሐፍ በዚህ መጽሐፍ ላይ ይህንን ስፍራ ምን ብላ ነው ያወጣችሁ? ገላትያ ምዕራፍ 5 እንደዚህ ነው የሚለው፣ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትኑሩ። አለቀ። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። በነፃነት እንድንኖር ክርስቶስ ነፃ አወጣን የሚለውን ቆርጠው ጥለውታል። የኢየሱስን ነፃ አውጭነት ለምንድን ነው ቆርጦ መጣል የፈለጉት? ኦኬ፣ እንደሰማችሁት ነው። እንደ ወንድማችን አባባል ከሆነ ያው ቤተክርስቲያን ቆርጣ ጥላለች እያለ እየከሰሳት ነው። ኦርቶዶክሳውያን ግን ማወቅ ያለባችሁ የህትመት ስህተቶች ወይንም ደግሞ መጽሐፍ ቅዱስ ላይ የሆኑ ጥቅስ ቢወጣ የሆነ እትም ላይ የሚያስደነግጠን ነገር አይደለም። ምክንያቱም እኛ ከመጽሐፍ ቅዱሱ በላይ ቤተክርስቲያን ላይ እምነት አለን። ትልቅ እምነታችን ቤተክርስቲያን ላይ ነው። ስለዚህ በህትመት የሚመጡ ስህተቶችን እንደ ትልቅ ችግር አንቆጥራቸውም። ህትመት የቁጥር ስህተቶች ሊመጣ ይችላል፣ ወይንም ደግሞ የጽሁፍ ስህተቶች ሊመጣ ህትመት ላይ ብቻ የሆነ ስህተት ሊገኝ ይችላል። እሱኛን ማተር አያደርገንም ማለት ነው። ለፕሮቴስታንቶች ግን በጣም ትልቅ አጀንዳ ነው ይሄ ብዙም እኛን አያስጨንቀንም። ግን ልጁ ያመጣው እውነት ገላትያ ምዕራፍ 5 ላይ ያለው ቤተክርስቲያን ቆርጣዋለች ወይ? ይሄ ምንድነው? እሱ ከፍና ዝቅ ብሎ የማንበብ ችግር ነው እንጂ እዛው ላይ እሱ የያዘው ላይ ብታዩት እኮ ጥቅሱ ከላይ ይናገራል። እኔ መጽሐፉ ላይ ያለውን ላንብብላችሁ። እንደዚህ ይላል ገላትያ ምዕራፍ 4 ቁጥር 31 ላይ ወንድሞቻችን ሆይ አሁንም እኛ የእመቤቲቱ ነን እንጂ የባሪያይቱ ልጆች አይደለንም ይላል። ሌሎች እትሞች እንደዚህ ብለው ነው የሚጨርሱት። ገላትያ 4:31 2000 እትም የቤተ ክርስቲያን ግን ይጨምርና ክርስቶስ ነፃ አውጥቶናልና ይላል። ስለዚህ ክርስቶስ ነፃ አውጥቶናል እና የሚለውን 2000 እትሙ ከምዕራፍ 5 ላይ ሳይሆን ያካተተው ምዕራፍ 4 ቁጥር 31 ላይ ነው። ከዛ ምዕራፍ 5 ቁጥር 1 ላይ እንግዲህ ጸንታችሁ ቁሙ እንደገናም በባርነት ቀንበር አትኑሩ ብሎ ይቀጥላል። ምክንያቱም ክርስቶስ ነፃ አውጥቶናል የሚለውን ምዕራፍ 4 ቁጥር 31 ላይ ስላካተተው ነው። ምዕራፎቹን የከፋፈለችው ደግሞ ቤተ ክርስቲያን ነች። ስለዚህ ለምን ወደዛኛው ተሻገረ የሚል ብዙም የሚያከራክር አይደለም። ምክንያቱም ቁጥር የሰጠችው ቤተ ክርስቲያን ስለሆነች ለንባብ እንዲመች የተሰጠ ቁጥር ስለሆነ እንጂ ተቆርጦ ወጣ አይደለም። ብሮ ሰከን ብለህ ብታነበው እና መለስ ብለህ ብታየው ታገኘው ነበረ። ሆን ብለህ የሆነ ቤተ ክርስቲያንን ለመስደብ ወይንም ለመተቸት ያደረግከው ካልሆነ ይህንኛው እንደውም ይቅርታ የምትጠይቅበት ይመስለኛል። ደግመው ሰላም፣ እንዴት ናችሁ? ሰሞኑን በእስልምና ውስጥ ምን አይነት የዝሙት ቅዠት እንዳለ ማሳየት ችለናል። ነገር ግን ውሸት ነው፣ አዲሱ ዳይፍ ነው፣ እንደዚህ ነው የሚሉ ነበሩ። አሁን ግን በራሳቸው ኡስታዞች ይህንን የዝሙት ቅዠቶች በተከታታይ እናስደምጣቸዋለን። ከዛ ጥያቄ እናስቀርባለን ለኡስታዙ። አሰላሙ አለይኩም ኡስታዝ፣ በጣም መጥፎ ህልም ያስቸግረኛል። ከባለቤቴ ጋር ብዙ ጊዜ ግንኙነት ስናደርግ አያለሁ። እኔ ስደት ላይ ነው ያለሁ፣ እሱ ግን ኢትዮጵያ ነው ማለት ነው። በአላህ መልስልኝ። ከባል ጋር ግንኙነት ማድረግ በህልም ይሄ ቆንጆ ነው። ባንቺና በባልሽ መካከል ያለ አንድነት፣ ወዳጅነት፣ ፍቅርን የሚያጠነክርና የሚያበረታታ ከዚህ የበለጠ በፍቅር ላይ እንደምትኖሩ የሚያሳይ ነው። ናፍቆትን ጭምር ስለሆነ ማለት ነው። ለአላህ ብለህ ሰላም አለይኩም ሀቢቢ፣ በአላህ ይህን ህልም ፍታልኝ። እኔ ባለትዳር ነኝ እና ብዙ ጊዜ በህልሜ ከሌላ ከማላውቃቸው ሴቶች ግንኙነት ሳደርግ አያለሁ። እናም ያው ጀናባ ሆኜ ነው የምነሳው ብዙ ጊዜ። እስኪ ፍታልኝ። ከማታውቃቸው ሰዎች ጋር ባለትዳር ሆነ ግንኙነት መፈጸም ማለት ጥሩ ነው፣ ቆንጆ ነው። ይህ የሚያሳየው በአንተና በአላህ መካከል ጥሩ ግንኙነት መኖሩን ያሳያል። ከዛ ተጨማሪ አላህ ሱብሓነሁ ወተዓላ ወደ ተሻለ ደረጃ በህይወትህም እንደዚሁም ደግሞ በቤተሰብ ጉዳይ ወደ ተሻለ ደረጃ አላህ ከፍ እንደሚያደርግህ ወደሱ የምትጠጋና ላቅ ያለ ቦታ እንዳለህም ማመላከቻ ጭምር ነው። ኸይር ነው፣ ጥሩ ነው። ዱዓ ያስፈልገዋል። ዱዓ ያድርግበት። መልካም ኡስታዙ ሲል እንደሰማችሁት ህልም አይታ ውጪ ነው የምንኖረው ከባሏ ጋር ወሲብ እንደምታደርግ ነገረችው። ኖርማል ነው።
ያው ይሄ በህልም የሽኡን እንደሚሆን ምናምን ነገር የሚል ፍቺ ነው የሰጣት። ሌላኛው ወንድ ደግሞ ባለትዳር ነው። ከሌሎች ጋር ወሲብ ተደጋግሞ እንደሚያደርግ በህልሙ ነገረው። እሱ ደግሞ የሰጠው ለሱም ምላሽ የሰጠው አላህ ወደ አንተ መቅረቡን የሚያሳይ ነው የሚል ምላሽ ነው የሰጠው። ኢማጂን ባላችሁ ሴቶች ከሌላ ሴት ጋር ወሲብ በህልሙ የሚያደርግ ከሆነ ፈጣሪ ቀርቦት ነው ሲል በውን ያሰብከውን ያየኸውን ነው የተመኘኸውን ነው በህልም ልታደርግ መችለው። ለኡስታዙ አንድ ጥያቄ አለኝ። በህልሙ እንደዚህ ወሲብ ማድረግ ከሌላ ሰው ጋር ወይንም ከባለቤት ጋር ወሲብ ማድረግ አላህ እንደቀረበ ማሳያ ከሆነ ነብይህ ከ6 ወር እስከ 1 ዓመት ያህል ከሚስቶቹ ጋር ሳይገናኝ የተገናኘ የመሰለው ሲረጭ ነበረው አላህ ቀርቦን ነው? ሐዲሱን ላንብብላችሁ። ሳሂህ አልቡኻሪ 5765 ላይ ይገኛል። ናሬትድ አይሻ ነች የተረከችው። እንዲህ ትላለች፣ ማጂክ was worked on Allah's messenger so that he used to think that he had sexual relations with his wives while he actually had not ይላል። ወሲብ ሳያደርግ ያደረገ የመስለው ነበረ። ማንች ያለችው? የነብይህ ሚስት ሕፃኗ አይሻ። ዑለማዎቻችሁ በተለያዩ እንትኖች ላይ እንደሚሉት ከ6 ወር እስከ 1 ዓመት ድረስ ነብዩ ከሚስቶቹ ጋር ሳይገናኝ፣ እንግዲህ ከሚስቶቹ ጋር ማለት ወደ 11 ሚስቶች አሉት። ከ9ኙ ጋር በአንድ ሌሊት ይገናኛል። በተጨማሪ ደግሞ ሳይገናኛቸው የተገናኛቸው ይመስለው ነበረ። እንዳለ ልብሱ ላይ ስፐርም ብቻ ነበረ። በየጊዜው ስፐርም ሕፃኗ ልጅ አይሻ በእጇ ትፈቀፍቅለት ነበር፣ በአፈር ትጠርግለት ነበር፣ በውሃ ታጥብለት ነበር። እንደዛ ይናገራል ማለት ነው አዲሱ። ስለዚህ አላህ ቀርቦት ነው ነብይህ ከ6 ወር እስከ 1 ዓመት ድረስ በተከታታይ ወሲብ ሲያደርግ የነበረው ብቻውን። አይሻ ተሳስታ ነው ማጂክ ተሰርቶበት ነው ከኛ ጋር ሳይገናኝ ብቻውን ወሲብ ያደርጋል ያለችው? ብቻውን ከሚስቶቹ ጋር ያደረገ የመሰለው ወሲብ የሚያደርገው አላህ ቀርቦት ነው? ኡስታዝ በትህትና እንድመልስልን እንፈልጋለን። ቴንኪው፣ ሼር አድርጉለት። ሰላም፣ እንዴት ናችሁ? ዛሬ የምንነጋገረው እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከታለን። በመጨረሻ መልእክት አለኝ። ሳሂህ አልቡኻሪ ቮሊዩም 4 ወይም ቅጽ 4 መጽሐፍ 54 ሐዲስ ነምበር 530 ላይ ወይም ደግሞ በሱና.com ላይ ለምታወጡ ሳሂህ አልቡኻሪ 3312 እና ሳሂህ አልቡኻሪ 3312 ላይ የሚገኝ ሐዲስ እንዲህ ይላል። ናሬትድ ናፊ እንደተረከው Ibn Umar used to kill snakes, but when Abu Lubab informed him that the Prophet had forbidden the killing of snakes living in houses, he gave up killing them. ምንድነው የሚለው ሐዲሱ? ዑመር የሚባለው ሰውዬ እባቦችን ይገል ነበረ። ነገር ግን አቡ ሉባብ የሚባለው ሰውዬ ነብዩ እባቦችን ቤት የሚኖር ወይንም ደግሞ ቤት ያለ እባብን እንዳገሉ ብለዋል ሲለው መግደል አቆመ ይላል። እባብ በቤት ውስጥ ሚኖር እንዳትገሉ ማን ያለው? ነብዩ፣ የሙስሊሞች ነብይ። ለምንድን ነው የተባለ እንደሆነ እንዲሁም አልአዳብ አልሙፈርድ 446 ላይ ቤት ሲያስተካክሉ እባብ ያለበትን ቤት ጥንቃቄ እንዲያደርጉ ይናገራል። ምክንያቱም ጅኒ ማደሪያ ስለሆነ እባብ ጥንቃቄ አድርጉ። ከነካችሁት ወይንም ደግሞ ከጎዳችሁት ወይንም ደግሞ ሰላም ከእባቡ ጋር ካልፈጠራችሁ እሱም ሰላም አይሰጣችሁም የሚል ነገር ምላሽ ይሰጣል። ስለዚህ እባብን ውዴ፣ ፍቅሬ ምናምን ማለት አለባችሁ፣ ማሻሸጥ አለባችሁ እንጂ በዱላ ከመታችሁት ወይንም ደግሞ ካደረጋችሁት ሰላም አይሰጣችሁም ይላል አዲሱ። እንደምትመለከቱት ነው። ብዙ ቦታ ነው ያለው አዲሱ። ሳሂህ ሙስሊም ላይም አለ። ሱናን አቢ ዳውድ ላይ ደግሞ ሌላ ታሪክ እናገኛለን። አንዱ የነብዩ ተከታይ ወደ ጦር ሜዳ ሄዳል መሳሪያ ይዞ። ከዛ በኋላ ሲመለስ ሚስቱን በር ላይ ያገኛታል።
ከዛ የወጣሁበትን ከቤት ምክንያት እንደዚህ ብላ ትነግረዋለች ማለት ነው። ከዛ ሰውየው እባቡን ለመግደል ወደ ቤት ይገባል። እባቡን ለመግደል ቤት ይገባና ያው እባቡ የሚነድፈዋል መሰለኝ። ከዛ ሰውየው ቀድሞ ይሙት ወይንም ደግሞ እባቡ ቀድሞ ይሙት አይታወቅም፣ ሁለቱም ይሞታሉ። ከዛ ምን ተፈጠረ? ታሪኩን ላንብብላችሁ ባጭሩ። His people then come to the messenger of Allah, may peace be upon him, and said, supplicate Allah to restore our companion to life for us. He said, ask forgiveness for your companion. Then he said, in Medina, a group of jinn have embraced Islam. ምንድነው እሱ? ሰውየው ይሞትና የሟች ተከታዮች ደግሞ ወደ ሙሐመድ ይዘው ይመጣሉ። ይህ ሰውዬ ሞቷልና ጸሎት አድርግለት አላህ ወደ ህይወት እንዲመልሰው ብለው ይሉታል ማለት ነው። ሰውየው ለራሳችሁ ጸሎት አድርጉ አለ ሙሐመድ ማለት ነው። በመዲና አለ ኢን መዲና a group of jinn have embraced Islam። በመዲና የጂኒ ህብረት እንትኖች ግሩፖች እስልምናን ተቀብለዋል። So when you see one of them ስታዩቸው ከእነሱ ውስጥ አንዳችሁ ስታዩት pronounce warning to it 3 times. If it appears to you after that, kill it after 3 days. ስለዚህ እባቦችን ስታዩ 3 ማስጠንቀቂያ ስጧቸው። ነገር ግን ይህንን 3 ማስጠንቀቂያ አልፈው የሚመጡባችሁ ከሆነ ከ3 ቀን በኋላ ግደሏቸው ይላል። ስለዚህ ሙስሊም ወንድሜ ቤት ውስጥ እባብ አይተህ ኢሚዲየትሊ የምገል ከሆነ የነብይህን ትእዛዝ ተላልፈሃል ማለት ነው። የነብይህን ትእዛዝ መተላለፍ ብቻ ሳይሆን ሙስሊም ወንድምህን ገለሃል ማለት ነው። በገጀራ እባብን ብገል ገሃነም ትገባለህ ማለት ነው። ምክንያቱም ነብዩ የደነገገውን ማንም ሊሽረው አይችልም ይላል። ምን ላይ? ሱራ አልአሕዛብ አያ 36 ላይ ወንድም ወንድሙን ከገደለ በእስልምና ውስጥ ደግሞ which means ሙስሊም ሙስሊምን በገጀራ ከገደለ ደግሞ ሁለቱም ገሃነም ይገባሉ ይላል ሐዲሱ እንደምትመለከቱት ነው። ስለዚህ እባብ የጅኒ ማደሪያ ነው፣ ተሸካሚ ነው፣ ወንድምህ ነውና እንዳገለው ይላል ነብይ። ይሄ ጤናማ አስተምሮ ነው። ኤኒዌይስ ዛሬ ከምሽቱ 3 ሰዓት ላይ ሱራ አላቅ ወይንም የርጋ ደም ምዕራፍ እንመለከተዋለን። ከዚህ በፊት 2 ምዕራፎችን አይተናል። ዛሬ ሲንከባለል የመጣውን ውይይት እናደርጋለን ብለን የመጀመሪያ ቀን ላንብበው የሚል እንትን ብሎኝ ያው ምግባባው ኡስታዝ ነበረ አብረን የተማርነው ላንብበውና ዲቤት እናደርግበታለን ብሎ ነበር። እንደገና ደግሞ ሁለተኛ ቀን ላይ አልመጣም በኔትወርክ እና አንዳንድ ምክንያቶች። ዛሬ ለ3ኛ ጊዜ ቀጠሮ ዘንበታል። ከምሽቱ 3 ሰዓት ላይ እኛ እናየዋለን። ከዛ በኋላ እንደ ውይይት ነገር እንወያያለን የሚመጣ ከሆነ ማለት ነው። እና ሁላችሁም እንዳቀሩ የቪዲዮ ሼር አድርጉት፣ ኮፒ ሊንክ ማድረግ እንዳረሱ። ደግሞ እንደዛ ነገር ነው። ቻው። እንዴት ነሽ? ደህና ነሽ? አለን አማን አለ ፈጣሪ ይመስገን። አለን የሆነ ጥያቄ ለመጠየቅ ነበረ። በሙስሊም ዩቲዩብ ላይ አዳምጬ መሪም እናታችን በቤተ መቅደስ ነው ያደገችው፣ በአንድ ቤት እምነት ውስጥ ነው ያደገችው የሚል ሰማሁ። እንደገና ደግሞ እንደናንተ ኡስታዝ አንድ ሲያስተምሩ እሳቸው ምን አሉ? በቤተ መቅደስ ነው ያደገችው አሉ። ያ ቤተ መቅደስ ማን የሚያምንበት የማንስ እምነት ነው? እሱም ማወቅ ስለምፈልግ ነው። ያደገችበት ቤተ እምነት ምን ይባላል? የማንስ እምነት ነው? እሺ፣ በአማርኛ ቤተ መቅደስ ትባላችሁ፣ በይተል መቅደስ ይባላል። በይተል የት ይገኛል ከተባለ ቤተልሔም ኢየሩሳሌም ላይ የሚገኘው ነብያቶች የእስራኤል ነብያቶች ሁሉ አምላክ እዚያ እንዲሰግዱ አዟቸው ነበር። ገብቶሻል? ከያዕቆብ ጀምሮ እስከ መሲሁ ድረስ የእስራኤላውያን ነብያቶች በይተል መቅደስ እንዲሰግዱ ታዘዋል። ማርያም
የዛ የቤተል መቅዲስ አገልጋይ እንድትሆን እናቷ ሐና ተስላት ወልዳት ነው። ገብቶሻል አይደለ? የዚያ አገልጋይ ነበረች። በዘከርያስ ስር አድጋለች። ዘከርያስ ነው ያሳደጋት። አላህ በቁርአን ላይ ወከፈለሃ ዘከርያ ይላል። ዘከርያም አሳደጋት ይላል። ምክንያቱም ማርያም አባቷ ሙቶባት ነበር። እናቷ ወልዳት ያለ አባት ቀርታ ነበረ። ገብቶሻል? በዚያ ሁኔታ ላይ ሳለች ዘከርያስ ተቀብሎ አሳደጋት። ማርያም በዛ ሁኔታ ስታደግ ጊዜ በነብይ እጅ ነው እና ያደገችው፣ በዘከርያስ እጅ። የአምላክን ሕግና ስርዓት እንድትጠብቅ ራሷን እንድትጠብቅ ከወንድ እንዳትቀርብ አድርጎ ነው ያሳደጋት። ማንም ወንድ እንኳን መጥቶ ማርያምን የነካት የለም በህይወት ዘመኗ። ታውቃላችሁ? ሐታ መልአኩ ጅብሪል ወይም ገብርኤል መጥቶ ሲቀርባት ጊዜ በሰው አምሳል ሆኖ ነበር የመጣላትና ወዲያው ምንድነው ያለችው? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ፣ ጌታህን አላህን የምትፈራ ከሆንክ እንዳትቀርበኝ እኔ በአምላኬ በአላህ እጠበቃለሁ ነው ያለችው። ተመልከቱ፣ ውበቷ አልማረካትም። መላእክቶች ወደ ሰው ሲመጡ በሰው ሲገለጡ በጣም ውብ ሆነው ነው የሚመጡት። በእርሷ ውስጥ ግን የመልአኩ ውበት ሳይሆን ያለው የአምላክ ፍራቻ ነው በውስጧ ላይ የነገሰው። የአላህ ፍራቻ በውስጧ ላይ ነግሷል። ይሄ ሰው ውበቱ ሲያምር አላለችም። ወዲያው ፈጣሪዋን ነው ያስታወሰችው። ትሻል አይደል? እና መርየም በዚህ ሁኔታ ነው ያደገችው። ማንም ወንድ ነክቶኝ አያውቅም ብላ ተናገረች። እኔ የመጣሁት ከአምላክሽ ዘንድ ነው አላት መልአኩ ጅብሪል። ቃለ ኢነማ አነ ረሱሉ ረቢክ፣ እኔ ከጌታሽ ዘንድ የተላኩኝ መልእክተኛ ነኝ አላት። ሊአሀበ ለኪ ጉላመን ዘኪያ፣ ንጹህ የሆነ ልጅ እንድትወልጂ ተልኬ ነው እንድሰጥሽ ተልኬ ነው አለ። ንጹህ ልጅ ተብሎ መሲሁ ተጠርቷል። ንጹህ ልጅ ነው መሲሁ፣ በፍጹም ቆሻሻ ልጅ አይደለም። ማንኛውም ሕፃን ልጅ በሚወለድ ጊዜ ከኃጢአት ንጹህ እንደሆነ ይገለጣል። መሲሁም ከነዚያ መካከል ነውና ከኃጢአት ንጹህ ነው። የአዳም ኃጢአት አለበት አይባልም። ሕፃን ልጅ ምንም ባልሰራው ነገር አይጠየቅም በአዳም። ከዚያ በኋላ እኔ ወንድ ያልነካኝ ስሆን ብላ ገለጸች። ቃለት አና የኩኑ ሊ ጉላም፣ ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ገብርኤልን እዛው ጅብሪልን ጠየቀችው ማርያም። ወለም የምሰስኒ በሸሩን፣ ወንድ ያልነካኝ ስሆን አለች። ወለም አኩ በግያ፣ አመንዝሬም አላቅምም አለች። ታዲያ በምን መልኩ ነው ይሄ ሊወለድ የሚችለው ብላ ስትጠይቅ ጊዜ ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይሂ ሀይን፣ ጌታሽ አምላክሽ አላህ ይሄን ማድረግ ለእኔ በጣም ቀላል ነው ብሏል። ሁን በሚለው በቃሉ እንደሚያስገኘው ነገራት። የተሻለ አይደለ? ቃል እየተባለ መገለጽ ያስፈልገው መሲሁ በዝሙት እንዳልተወለደ ለመግለጽ ነው። ዮሐንስ ሰዎች አልተረዱትም። የተሻለ አይደል? እርሱ በቃል የተገኘ ነው እንጂ እናንተ እንደምትሉት በዝሙት አልተገኘም እያለ ነው። ምክንያቱም መጽሐፍ ቅዱስ ላይ ራሱ አይተሽ ከሆነ አይሁዶች ከመሲሁ ፊት ምን ነበረ? እኛ ግን የዝሙት ልጆች አይደለንም እያሉ መሲሁን ያሸሙሩበታል። አንተ የዝሙት ልጅ እያሉት ነው። ገብቶሻል? ዮሐንስ እንዲመሰክር ታዘዘ። በቃል አማካኝነት የመጣ ልጅ ነው እንጂ በዝሙት አይደለም ብሎ። ለዚህ ነው በመጀመሪያ ቃል ነበር ሲላቸው የነበረው። በቃል አማካኝነት የተገኘ ነው እሱ እያላቸው ነው። ያ ቃሉ ደግሞ ከአምላክ ዘንድ የመጣ እንጂ ከማንም አይደለም። አምላክ በቃሉ ያስገኘው ስጋ ወይንም ሰው ነው እያለ እየገለጸላቸው ነው። እና ይሄ ነው። እና ማርያም በእስልምና ያላት ቦታ ይሄ ነው። በዘመኗ ከነበሩ ሴቶች ሁሉ ከዓለማት ሴቶች በላጭ ሴት ነች ብሎ አላህ ገልጿታል በቁርአን ላይ። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ እነሆ አምላክሽ አላህ አንጽቶሻል አላት መልአኩ ጅብሪል ወይም ገብርኤል ወደ እርሷ መጥቶ። አንጽቶሻል ማለት ከኃጢአት ሁሉ ንጹህ ነች። መርየም ዓለይሃ ሰላም ንጹህ ነች። ነቢያቶች እንደማይሰሩ ሁሉ እርሷንም እንድትሰራ አላደረገም ኃጢአት። የሚገርማቸው ወካነት ሚነል ቃኒቲን ብሎ አላህ ይገልጻታል። በእኔ ትእዛዝ ላይ ቀጥ ካሉት ነች ይላል። በእርሱ ትእዛዝ ላይ ቀጥ ያሉት ያላመጹት ነቢያቶች ናቸው አይደለ? ከነዚያ ናት ብሎ ገልጿታል አላህ ሱብሓነሁ። የሴት ነብይ የለም እንጂ መርየም ነብይ ትሆን ነበር። የሴት ነብይ የለም እንጂ መርየም ነብይ ትሆን ነበር። እኛ ዘንድ መርየም ትልቅ ቦታ አላት፣ በጣም ትልቅ ቦታ አላት። አላህ ሱብሓነሁ ወተዓላ ወጠሀረኪ ወስጠፋኪ አላት። ቀጥሎ ከዓለማት ሴቶች ሁሉ መርጬሻለሁኝ አላት። በምን? በተክለ ሰውነቱ አይደለም፣ በውበቱ አይደለም፣ ለአምላክ ባላት ታዛዥነት። ለአምላክ በጣም ለአላህ ታዛዥ ነበረች። ሁሌ ቀንም ሌትም አላህን ነበር የምትገዛው። ወስጠፋኪ ከማን? ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ በጽድቅ ተመርጠሻል ተባለች። ማንም መርሷን የሚስተካከላት ሴት የለም በዘመኑ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ ከተባለ በምድራዊ ህይወቷ ምሉእነትን የተጎናጸፈች ሴት እርሷ ነች በመጀመሪያ ብለው ገልጸውላት። ሐዲስ ላይ ምን አሉ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም أفضل نساء يعني كمل من الرجال كثير ولم يكمل من النساء إلا أربعة وهم مريم وآسيا وفاطمة وخديجة. በዚህ በምድር ላይ ምሉእነትን يعني ሙሉነትን የተጎናጸፉ ሴቶች
ከነርሱ መካከል አራቱ ልግለጽላቸው። ከወንዶች ብዙ ምሉዕነትን የተጎናጸፉ አሉ፣ ከሴቶችም እንደዚያው አሉ። ከነዚያም መካከል መርየም አንደኛዋ ነች። አሲያ፣ ፋጢማ፣ ኸዲጃ እነዚህ አራቱ ምሉዕነትን የተጎናጸፉ አሏቸው። በምድራዊ ህይወቷ ላይ በቃ ምሉዕነትን ተጎናጽፋለች። በቀጣዩ ዓለም ስላላትም ህይወት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ስለ መርየም ምን አሉ? አፍደል ኒሳ አህሊል ጀነ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። የጀነት ታላላቅ በላጭ ቁንጮ የሚባሉ ሴቶች አራት ናቸው አሉ። አንደኛ መርየም፣ አሲያ፣ ፋጢማ፣ ኸዲጃ ሆነ። እነዚህን ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። እና ይህች ነች መርየም ብሎ ማለት። መርየምን አላህ ሱብሓነሁ ወተዓላ የሙእሚናት ሴቶች አርአያ ነች ብሎ ገልጿታል። ይሄን ይመስላል።